ያመጣኝ አየር ነፍስክ ይማራ ላንተ ያመጣኸኝ። እኔ ውጭ ሀገር ውሰደኝ አልኩ እንጂ ገጠር ውሰደኝ አልኩ። ሰው የሚከፍል እኔ ከፍዬ አይደል የመጣሁት። እኔ እኮ ውጭ ሀገር ስባል እኮ ኩላሊቴ ሁላ ሲቆም ነው የመጣው። እኔ የብሩ መጠን ነው የሰማው፣ የችግሩ መጠን መች ሰማው። የብሩ መጠን የምትነግሩ ሰዎች የችግሩን መጠን እንዲህ ነው ብላችሁ ብትነግሩ ምን አለበት? ይሄን ሳር ያጨድኩ ነው ለእናቴ ለአባቴ እንድ ብዬ የወጣው። ዞሮ መስቀጭራሮ እሱ ነው የወጣኝ። አይ እድላቢስ ሆኜ ቀረሁኝ። ባልችል ኑሮ ምን ላድርገኝ ነበር? ባልችል ኑሮ መቻሌ ጠቀመኝ እንጂ ሴትዮዋ 7 ሰማይ ትልከኝ ነበር እኮ ባልችል። እኔ የችግሩ መጠን መች ሰማው፣ የብሩ መጠን ሰምቼ እኮ ኩላሊቴ ሁላ ሲቆም የመጣው። ፈቃደኛ ከሆንክ ግን ለአረብ ሀገሮች ትንሽ ግጥም አለችኝ እዛ የጻፍኳት። ይቻላል እንዴ? አብሮ ይገባል። አመጣለሽ። አረብ ሀገር ነው የጻፍኩት በነገራችን ላይ ሲከፋኝ። እሺ እባክሽ ሀገሬ ፍቀጅ ልኑርብሽ፣ ልጆችሽ ርቀውሽ አንቺም አያምርብሽ። ዛሬ ተመቸሽ ወይ ብቻሽን ስትኖሪ፣ ልጆችሽ ሆነዋል የሩቅ ተዳዳሪ። በሰው ሀገር ሆነው በሰው ቤት አዳሪ። ቀን እረፍት የላቸው ወይ ሌሊት እንቅልፍ፣ ተግቶ መስራት እንጂ ክልክል ነው ማረፍ። 18 ሰዓት ቁመን ስንሰራ ለምግብ መብያ እንኳ አይደርሰንም ተራ። ምነው እንዲሆነ ህይወታችን የኛ ከባዕድ ሀገሮች ዘላለም ጥገኛ። ምንም ሳይታወቅ ማንነታችን እንደቃ ተቆጥሮ ሰውነታችን እየተዋዋሱ ሲጠቀሙብን። አረ መቼ ይሆን እኛም ያልፍልን? እኔስ እፈራለሁ እንዳያልፍብን። ድካምን አያውቁ ሰርተው አልሞከሩት፣ በምላሳቸው ነው ሁሉንም የሚያውቁት። ወለል ስታጸጂ ግድግዳ ትላለች፣ ግድግዳ ስትይዢ ኮርኒስ ትልሻለች። ያንን ሳታበቂ ልጅቱ ስትመጣ ቁርስ አምጪ ትላለች አይኖቿን አፍጣ። ቁርስ ልትሰሪ ስትገቢ ከማር ቤት ሽንኩርት ክትፊ ትላለች እመቤት። ልብሽ እያዘነ ምላስሽ ደንዝዞ ብሩሁ አእምሮሽ ነፃነት ታርዞ ትተሽ እንዳትሄጂ ገና ምን ተይዞ። ከጭስ ቤት ሳትወጪ ይህንን እያሰብሽ ግድግዳውን ጨረሽ ትላለች ልብ የለሽ። በፍጹም ረስተውት ሰው መሆናችንን ከደምና ስጋ መፈጠራችንን እንቅልፍና እረፍት መፈለጋችንን በጭራሽ ረስተውት ብረት መስለናቸው እኛም ሰው እንደሆን ማሰብ አቅቷቸው ሁሌም ይመኛሉ እንድንኸድማቸው ብዙ ህልም እንዳለን ማን በነገራቸው። ይህን ሁሉ ስቃይ ሁሉን ችለን ሰርተን ቤተሰብን እንጂ ራሳችንን ረስተን አባቴን ስረዳ ወንድሜን ለማንስል ስለ እነሱ ህይወት ሁሌ ሳሰላስል እነሱም በተስፋ እጄን ሲጠብቁ የኔ መጨረሻ ምን እንደው ሳያውቁ የማፍስ መስሏቸው ስንፍና እየገዙ የብሩ መገኛ ብዙ ነው መዘዙ። ድካሙ ልፋቱ አይጎዳንም ለኛ ህይወታችን ሄደ በበላሽ ምንኛ። ወጉ ማዕረጉ ትዳር መመስረት ወትሮም ጣዕም ያለው በወጣትነት። ልብ አርቆ ሲያስብ ዘመኑ በረረ የኛ መጨረሻ መቼም አላማረ። በሰው ቤት ስንኖር ድሮ የመረረ ጣዕሙ የሚገኘው ምሬቱ ላይ ሆኖ በሬቶች ክምችት በኮሶ ተደፍኖ። መቼ ይሆን ከቶ ሰው የምንሆነው ሀገራችን ገብተን ኑሮ የምንጀምረው? ውዲቷ ሀገሬ አረንጓዴ ተክልሽ አዕዋፍ እንስሳቱ ንጹሑ አየርሽ በቦታው ላይ ሆኜ ሁሌ ሳማርርሽ አጥብቄ ስጸልይ እንዲገላገልሽ። አሁን ካንቺ ርቄ ስኖር በሰው ሀገር የምተነፍሰው ሳጣ ንጹሕ አየር። ናፈቀኝ ሀገሬ ክረምትና በጋ አረንጓዴ ለብሶ መስከረም ሲነጋ። እመሰክራለሁ ብርቅነሽ ሀገሬ ከሰው እኩል ሆኜ ሁሌ መከበሬ። እነሱም አውቀውኝ እኔም አውቂያቸው ባጠፋም ምረውኝ እኔም ታርቂያቸው። ዛሬ በሰው ሀገር ማንነቴ ጠፍቶ ከሰው በታች ሆኜ አካሌ ተገዝቶ ምንም ሳይታወቅ ማንነቴ ጠፍቶ የኛማ ወላጆች ለፍተው ያሳደጉን ሁሉን አስተምረው ወጣቶች ስንሆን ጥረን ስንሰደድ ደጋግፈው ልከውን አመት 2 አመት እነሱን ስንረዳ እህል ሲሸምቱ ሲከፍሉበት ዕዳ። ከዚያም ማለፍ ብሎ ቤታቸውን ሰሩ ከእንግዲህ ሶዳ በደህና ይኑሩ። ይህን ይመስላል። ከልብ አመሰግናለሁ። እሺ ወንድሜ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ ውዶቼ። ዛሬ እንግዲህ ትንሽ የሚያሳዝን ቪዲዮ እንግዲህ መግቢያው ላይ እንዳያችሁት ማለት ነው። እነዚህ ሁለት ልጆች ሁለቱም ትክክል ነው ያለችው። ይችም ገጣሚቷ ትክክል ናት፣ ይችኛይቱም ትክክል ናት ማለት ነው። በጣም ነው ልቤን የነካው። እስቲ ቤቴንም ሰብስክራይብ እና ላይክ እያደረጋችሁ አበረታቱ ማለት ነው ውዶች። እስቲ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አይከፈልበትም እኮ። እና እሱ ምንድነው ይችም ልጅ እንግዲህ ያመጣኸኝ አየር ነፍስህ አይማርም አለችው። ያ ሁላችንም እንደዚሁ ብለናል ማለት ነው። ወላሂ እኔ ራሱ መጥቼ እኔ አረብ ሀገር እንደዚህ ቤት አልቼ ይሄንን ኩላ ቋይ ኩሽና ቃጥቤ ሁሌ እንደዚህ ያለ ስራ አለ ብዬ አይደለም የመጣ ነው። ሁላችንም ብንነው ማለት ነው። በነገራችን ላይ እኛ ኢትዮጵያዎች ማንም ይሁን አረብ ሀገር ቁጭ ብሎ ብር የሚገኝ በቃ ምንም ታነለፋ ነው ብር የሚገኝ ነው። ከዚህ የሚላከውን ብር ነው እንጂ እኛ የምናየው ስንት ድካም፣ ስንት ውጣ ውረድ፣ ስንት ፊት አቃጥሎን የሚገኝ አልመሰለንም። ግን መእተን ትንገባበት ሁላችንም ያንን እንማረራለን ማለት ነው። እና ይቺ ልጅ እንትን ትትል በጣም ልብ ነካች ማለት ነው። በነገራችን ላይ አሁን የመጡት ልጆች አብዛኛው የሚበልጠው ከከተማ ገጠር ነው የሚመጡት ማለት ነው። ኩንትራት እሱን ትላችሁ አሁን አባሃ ወደ ጁዛን በረሪያድ ተዲማም ወደዛ ያኔ ገጠሩ ከተማ እንዲያው አልፎ አልፎ ነው እንጂ እንደዚህ እንዲያው ድብልልቅ አልልም። ገጠር እኮ በቃ 2-3 ነው የመጡት። ታምር ያስለቅሟቸዋል፣ ታምር ያስቆፍሯቸዋል፣ እያየን ነው። አታክልቶችን ያስቆፍሯቸዋል፣ ሳር እንደዚህ ያሳርሟቸዋል፣ ምን ይላል ያሳጭዷቸዋል፣ በግ ያስጠብቋቸዋል፣ በግ ይንከባከባሉ፣ የበጎችን ማደሪያ ይጠርጋሉ። ስንት ልጆች አሉ የሚሰቃዩ አገር ቤት ሰርተው የማያውቁትን እዚህ መጥተው እየሰሩ ነው። ምክንያቱም ከስንት አንዳንዴ ነው እንጂ አብዛኛውን አሁን ባለን ዘመን በቃ ሁሉም ከተማ ገብቷል። ገጠር የኖረው ሁላ እንደ ጥና ቢል ክረምት ሄደው እንደው እርሻ ምናምን ትንሽ ይረሱ እንጂ የሚበልጠውን ከተማ ነው ያሉት ማለት ነው። ነገር ግን አሁን ልጆች ደግሞ በትምህርትም በምንም የገጠር ስራ እንደው እዚህ የሚሰራ የለም። አብዛኛውን በቃ ከተማ ነው። ነገር ግን እዚህ ሲመጡ ያላዩትን ነው የሚሰሩት ማለት ነው። ያላደጉበትን ያላዩትን እያዩ ነው ማለት ነው። እና የሚያሳዝን ነው። ምንም ማድረግ አይቻልም። አልሐምዱሊላህ እያላችሁ እንግዲህ ሰርታችሁ ብራችሁን ይዛችሁ ሀገር ቤት ታላወጡበት። ስደት ይኸው ነው፣ ሁሉም ነው። የማማር የለም ነው የምለው ውድ ጓደኞቼ። የትኛይቱም የገጠመችው እኔ በጣም ነው ልቤን የነካው ማለት ነው። ትክክል ናት። እየሰራችሁ እያለ ያቺ ትጠራችኋለች። የዛችን የጠራችሁ ጠርታ የሆነ ነገር በላይ የእሷን መልእክት ትታዳምጡ አንዷ ትጠራለች። እና ትክክል ነው ያለችው ትክክል ነው ማለት ነው። ብላጡን ተወለውል ግድግዳው ይቀረኛል፣ ግድግዳውን ተወለውል ትጠራኛለች ምናምን ያለችው እውነቷን ነው። ትክክል። ይሄ ያኔ በቃ ያኔ በሁላችንም ላይ ያለ ነው ማለት ነው። እውነት ነው። በአፏ እንጂ በእጃቸው አይሰሩ። በአፍ ግን ሁሉን ነገር ያውቃሉ። ለራሳቸው እንስራ ቢሉ እጃቸውን ይሳር ይሆን የሚንሆን አያውቁበትም። እና ብቻ ለኩል ያለን አልሐምዱሊላህ ነው። የሰው ልጅ ደግሞ ወጥተን እንግዲህ እንደዚህ ያለ ውጣ ውረድ አይተን አላህ ብራችንን ደግሞ አላህ ባርኮልን አጃውሎልን አገር ቤት ገብተን እንትን እንደምንል ማለት ነው። እና የሚያሳዝን ነው ማለት ነው። ውድ ጓደኞቼ አለኩል ያለን ሁሉም ለኸይር ነው። ሀገራችንንም ሰላም ያርግልን። የሰው ልጅ ያላየውን አይቶ ሰርቶ መጨረሻው ያምር ነው። ያላየነውን አይተን መጥተን ደግሞ ሀገር ቤትም ገብተን እንዳንሰቃይ ሁሉም ነገር አላህ ሱብሃነሁ ወተዓላ ያሳካልን። በቃ የተሻለ ኑሮ ያኖረን አላህ መጨረሻችንን በጥሩ ሁኔታ ያስቀምጥልን ብለን ሁላችንም በዱዓ በጸሎት አንረሳሳ። ውድ ስደት ላይ ያላችሁ እህትና ወንድሞቼ ያሰብነውን አላህ ያሳካልን። ለቤት አዲስ ተሆናችሁ ሰብስክራይብ እና ላይክ አድርጉልኝ። ኢንሻአላህ በአዲስ ነገሮች እንመጣለን። እስቲ ሰብስክራይብ እና ላይክ አድርጉ፣ አይከፈልበትም እኮ። እና ሁላችንም ሰላም ብያለሁ ውዶቼ። ነገራችንን ሰላም ያርግልን።
ባላችሁበት ሰላማችሁ በዝት ይበልልኝ። ኢንሻአላህ በአዲስ ነገሮች እመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።